የ13 ዓመት ድምፅ ከለቡ ቅዱስ ገብርኤል ተሰማ። ይህ ኢሲኤን ቴሌቪዥን ነው። የኢትዮጵያ ኮሚኒቲ ኔትወርክ ቴሌቪዥን እና ሬዲዮ ኢሲኤን። ክቡራትና ክቡራን እንደምን ቆያችሁን? ለሰዓቱ መርጠን ያዘጋጀነውን አዳዲስና ወቅታዊ መረጃዎች ይዘንላችሁ ቀርበናል። አብራችሁን ትቆዩ በአክብሮት ጋብዘናል። የለቡ ቅዱስ ገብርኤል ህንፃ ቤተክርስቲያንን ግንባታ ለመጨረስ ዓለም አቀፍ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር ሊካሄድ ነው። የደብሩ ዋና አስተዳዳሪ መላከ ጽዮን አባ እስጢፋኖስ ይርጋ ጋዜጣዊ መግለጫውን በጽሁፍ ያቀርቡልናል። በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኘውን የለቡ ምስራቀ ፀሐይ ቅዱስ ገብርኤል ቤተክርስቲያን ግንባታ ለመጨረስ ዓለም አቀፍ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር የፊታችን ሰኔ 27 እና 28 2018 ዓ.ም እንደሚካሄድ የቤተ ክርስቲያኑ አስተዳደር በኢንተርኮንቲኔንታል ሌክዠሪ ሆቴል በሰጠው መግለጫ አስታውቋል። በመግለጫው እንደተነገረው አዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር ከሚገኘው ከቅድስት አርሴማ ቀድሞ የመሰረት ድንጋይ ተጥሎለት ከቅድስት አርሴማ በኋላም እንኳን ማለቅ ያልቻለው የለቡ ቅዱስ ገብርኤል ህንፃ ቤተክርስቲያን መሰረት ድንጋይ ከተጣለ 13 ዓመታትን ያስቆጠረ ሲሆን አሁንም በመሰራት ላይ እንደሚገኝና ግንባታው 90% ደረጃ ላይ ደርሷል ተብሏል። የ13 ዓመት ድምፅ ከለቡ ቅዱስ ገብርኤል ተሰማ። በአዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር የሚገኙት የለቡ ምስራቀ ፀሐይ ቅዱስ ገብርኤልና መርጦ ለቅድስት አርሴማ ወአቡነ አዳም ገዳም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዓመቱን ሙሉ ያለ ድካምና መንፈሳዊ አገልግሎት እየሰጡ ይገኛሉ። በመግለጫው እንደተነገረው አዲስ አበባ ሀገረ ስብከት በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ስር ከሚገኘው ከቅድስት አርሴማ ቀድሞ የመሰረት ድንጋይ ተጥሎለት ከቅድስት አርሴማ በኋላም እንኳን ማለቅ ያልቻለው የለቡ ቅዱስ ገብርኤል ህንፃ ቤተክርስቲያን የመሰረት ድንጋይ ከተጣለ 13 ዓመታትን ያስቆጠረ ሲሆን አሁንም በመሰራት ላይ እንደሚገኝና ግንባታው 90% ደረጃ ላይ ደርሷል ተብሏል። ይህንን ህንፃ ቤተክርስቲያን የደብሩ አስተዳዳሪ መላከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ከ4 ወር ውስጥ ሰበካ ጉባኤውን፣ ህንፃ አሰሪ ኮሚቴውን፣ ማህበረ ካህናቱን፣ ምዕመናኑንና ከምዕመናን ልጆቻቸው አንዱ የሆኑትን አቶ ስማቸው ከበደንና ክብርት ባለቤታቸው ወይዘሮ ሐናን በማስተባበር ቤተ ክርስቲያኑ እንዲመረቅ በማድረግ ጉልህ ሚና ተጫውተዋል። በዚህ ሰዓትም የቅድስት አርሴማ ቤተ ክርስቲያን በምልአት አገልግሎት እየሰጠ ይገኛል። ከቅድስት አርሴማ በኋላ እንኳ ማለቅ ያልቻለው የለቡ ቅዱስ ገብርኤል ህንፃ ቤተ ክርስቲያን ጉዳይ ነው። የመሰረት ድንጋይ ከተጣለ 13 ዓመታትን አስቆጥሯል። ነገር ግን አሁንም በመሰራት ላይ ነው የሚገኘው። ይሁንና እግዚአብሔር ፈቅዶ ግንባታው 90% ደረጃ ላይ ደርሰዋል። ቀሪውን 10% የህንፃ ቤተክርስቲያን ሥራ አጠናቀን 2019 ለማስመረቅ ተነስተናል። ይህንም ቀሪውን 10% የህንፃ ቤተክርስቲያን ስራ አጠናቆ 2019 ዓ.ም ለማስመረቅ የታሰበ ሲሆን ለዚህም ደግሞ በመላው ዓለም ለሚገኙ የመልአኩ ቅዱስ ገብርኤል እና ቅድስት አርሴማ ወዳጆች እንዲረባረቡና ድጋፍ እንዲያደርጉ ጥሪ ቀርቧል። በታላቅ ድምቀት እናስመርቀው ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም በቅድስት ቤተክርስቲያን ስም አደራ እንላለን። በቃን የ13 ዓመታት ድምፅ ከለቡ ገብርኤል ተሰማ በሚል ከሚካሄደው የገቢ ማሰባሰቢያ የቀጥታ ስርጭት በተጨማሪ የራፕ ፕሮግራም እንደሚከናወን ተነግሯል። የለቡ ቅዱስ ገብርኤል ህንፃ ቤተክርስቲያን ግንባታ ለመጨረስ 135 ሚሊዮን ብር የሚያስፈልግ ሲሆን በ3310 ካሬ ሜትር ያረፈ ግዙፍ ቤተክርስቲያን ነው። ከ150 ሚሊዮን ብር በላይ አውጣው ያሰሯት ደግሞ አሁን ሆቴሉ ያረፍንበት ቦታ ባለቤት አቶ ስማቸው ከበደና ወይዘሮ ሐና ናቸው በቅንፍ እቴጌ። ይህ ግን 13 ዓመት ጨርሷል። የቅዱስ ገብርኤል
ስለዚህ አንደኛ የመልአኩ የቅዱስ ገብርኤል ቤተክርስቲያን ሆኖ፣ ሁለተኛ መሀል ከተማ ላይ ሆኖ እንዴት 13 ዓመት ይፈጃል? ስለዚህ ዘንድሮ ባንችል የሚቀጥለው ዓመት 2019 ወይ ሐምሌ 19 ወይ ታህሳስ 19 መመረቅ አለበት የሚል ሐሳብ ይዘው ኮሚቴዎቹ ተነስተዋል ማለት ነው። እዚህ ያህል እንደርሳለን ብለን የምናስበውን ነገር ልንደርስ እንችላለን፣ ልናልፍ እንችላለን። ከእቅዳችን በላይም በታችን ቅዱስ ገብርኤል ዛሬ ለተቀኑ ነው፣ የዛን ቀንም ተአምር ይሰራል እና እሱ ሲረዳን እናንተም ስትበረቱ ከእቅድ በላይ ልንሄድ እንችላለን እና የአንድ ቀን የሁለት ቀን ብቻ አይደለም። ይህንን ገንዘብ ወደ ማቴሪያል ቢቀየርስ ምን ማቴሪያሎች ናቸው የሚያስፈልጉት የሚለውንም ጭምር አብሬ ለማብራራት እሞክራለሁ። ወደ 2500 ካሬ ስዕል ይሰራል። ስዕሉን ሰዎች እኛ ጋር ማስገባት ሳይጠበቅባቸው ቀጥታ ከሰዓሊው ጋር ተነጋግረው ማሳል ይችላሉ። ቤተክርስቲያኑ 133 መስኮቶች አሉት። በየጊዜው የቀለምም የስዕልም የተለያዩ ማቴሪያሎች ዋጋ ይቀያየራል። እናንተም እንደምታውቁት 133 መስኮት እያንዳንዱ ከባት በፊት ወደ 75000 አካባቢ ብር ነው በባለሙያ ተጠንቶ የቀረበልን። እንዲሁም መብራት አለ። የመብራት ስራ አጠቃላይ የጥርብ ድንጋይ ክፍያዎች አሉ። የኢምፖክሲ እና የሌሎች የቀለም ውጤቶች እንደዚሁ በተመሳሳይ ይቀራሉ። በጻድቃን ልማት ከተማ ደስ ይላታል ይላል መጽሐፍ። በጻድቃን ልማት ከተማ ደስ ይላታል ምሳሌ ምዕራፍ 11 ቁጥር 10 ላይ ይህን ሰራን ማለት በጻድቃኖች በደጋጎች በመልካም ሰዎች ከአስራት በኩራታቸው የገብርኤል ጉዳይ የቤተክርስቲያን ጉዳይ እኔን ይመለከተኛል ብለው እንኳን ገንዘባቸውን ትከሻቸውን ነቅለው የሚሰጡ ውድ እንቁ የኦርቶዶክስ እምነት ተከታዮች በመላው ዓለም ስላሉ ለቡ ምስራቅ ፀሐይ ቅዱስ ገብርኤልን ጨርሰን ይሄ ትውልድ ጥላቻን አስረከቡን መለያየትን አስረከቡን ሳይሆን ይህን የመሰለ ካቴድራል አስረክበውናል ብለን እኛም እግዚአብሔር ፈቅዶልን በማይገባው ጸጋችን የሚገባው አምላካችን ከፍጻሜ እንዲያደርስልን መልካም ፈቃዱ ይሆንልን። በ27 እና በ28 ሁላችንም በሀብት የተጎበኛችሁ በእውቀት የተጎበኛችሁ ቅዱስ ገብርኤል የመርቶ ያሳደጋችሁ ቅዱስ ገብርኤል ልጆቻችሁን ያሳደገላችሁ ገብርኤል ሲባል ልባችሁ የሚንዘፈዘፍ አይናችሁ የሚገለጥ አይምሯችሁ ደስ የሚለው በመላው ዓለም ያላችሁ የቅዱስ ገብርኤል ወዳጆች በ27 በሎዛ ኢቨንትስ አማካኝነት ይሄ ሁሉ የተዋህዶ ወታደር በሚዲያ በሚያስተላልፈው ነቃ ብለን ጥለነው በምንሄደው ዓለም ላይ ተጥሎ የማይኬድ ታሪክ እንድንሰራ ቤተክርስቲያናችን ማይጸነ ለምለም ናት። ብዙ ሰዎች አሏት። እንደምታውቁት አንዲት እህታችን ቤዛ የተባለች ዝጊቲ አቦ አርባ ምንጭ ላይ 1 ቢሊዮን ብር አውጥታ ነው አንድ ግለሰብ ቤተክርስቲያን እያሰራች ያለችው። ምን ማለት ነው? ለሰው የማይቻል ለእግዚአብሔር ይቻላል። ምናልባት ብዙ የቀጥታ ስርጭት ወይም ደግሞ የላይቭ ፕሮግራሞች በመላው ዓለም ላይ ሊደረጉ ይችላል። ነገር ግን ሁሉም የራሱ የሆነ ወዳጅ አለው። ስለዚህ ከኛ የሚጠበቀው ምንድነው? ተክተን መስራት፣ ጠንክረን መስራት። እግዚአብሔር ያለው እግዚአብሔር ያሰበው ይሳካል። በምናደርገው የቀጥታ ስርጭት እዚህ ፊታችን በርካታ የሚዲያ አካላት ስለሚገኙ በመላው ዓለም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይህንን የቅዱስ ገብርኤል ቤተክርስቲያንን በሁለተኛው ቀን ሳይሆን በመጀመሪያው ቀን በሚሰበሰበው የገንዘብ መጠን እንደምናጠናቅቅ እርግጠኛ ለመሆንና ለመጠየቅ ነው የምንፈልገው። እንደሚታወቀው በአዲስ አበባ ሀገረ ስብከት ስር የሚገኘው የመርጦ ለቅድስት አርሴማ ቤተክርስቲያን ህንፃ ግንባታው ተጠናቆ በብፁዕ ቅዱስ አቡነ ማትያስ ቀዳሚ ፓትርያርክ እርሳነ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተባርኮ ታቦተ ሕጉ ወደ አዲሱ መንበር ክብሩ
መግባቱ ይታወቃል። ይህንን ህንፃ ቤተክርስቲያን የደብሩ አስተዳዳሪ መላከ ጽዮን ቆሞስ አባ እስጢፋኖስ በአንድ ዓመት ውስጥ ሰበካ ጉባኤውን፣ ህንፃ አሰሪ ኮሚቴውን፣ ማህበረ ካህናቱን፣ ምዕመናንና ከምዕመናን አንዱ የሆኑት አቶ ስማቸው ከበደና ባለቤታቸውን ወይዘሮ ሀናን በማስተባበር ቤተክርስቲያኑ እንዲመረቅ ማድረግ ጉልህ ሚና ተጫውተዋል። በዚህ ሰዓትም የቅድስት አርሴማ ቤተክርስቲያን በምልዓት አገልግሎት እየሰጠ ይገኛል። ይህ ቤተክርስቲያን የሚሰራው በምዕመናን ነው። እያንዳንዱ ምዕመን ከኪሱ አውጥቶ ነው የሚሰራው። ቅድስት አርሴማን በአንድ ዓመት ልንጨርሳት የቻልነው እናንተ የምታውቁት መንፈሳዊ ልጃችን ወንድማችን አቶ ስማቸው ከበደ ብቻውን ስለሰራ ነው። በመላው ዓለም የምትገኙ የመልአኩ ቅዱስ ገብርኤል እና የቅድስት አርሴማ ወዳጆች ውለታ ያለባችሁ ሁሉ ድምፃችንን ስሙ፣ ከጎናችን ሁሉ። የመልአኩ የቅዱስ ገብርኤልን መቅደስ ለየፊታችን 2019 ዓ.ም አጠናቀን በታላቅ በድምቀት እናስመርቅ ዘንድ በሚቻላችሁ ሁሉ እንድትረባረቡ በእግዚአብሔር ስም አደራ እንላለን። በመሆኑም ሰኔ 27 እና 28 2018 ዓ.ም ከምሽቱ 1 ሰዓት ጀምሮ ዓለም አቀፍ የቀጥታ ስርጭት የገቢ ማሰባሰቢያ መርሃ ግብር አዘጋጅተናል። እናንተም በሚከተሉ ስልኮች እየደወላችሁ በአካውንት ቁጥሮች እየረዳችሁ ከጎናችን መሆናችሁን በተግባር ተረጋግጡልን ዘንድ በምትወዱት በመልአኩ በቅዱስ ገብርኤል ስም አደራ እንላለን። ለበለጠ መረጃ በ0911 23 10 45 በ0943 11 18 65 በ0910 66 21 12 በ0911 20 07 30 በ0912 85 10 96 በመደወል አጋርነታችሁን እንዲያሳዩ ተጠይቀዋል። ከዚህም በተጨማሪ በአካውንቶች የኢትዮጵያ ንግድ ባንክ 10 33 44 92 28 ወይም በአባይ ባንክ 11 12 11 95 89 18 10 30 በህብረት ባንክ አጭር ቁጥር 1906 በኢትዮጵያ ንግድ ባንክ አጭር ቁጥር A1906 አገልግሎታችሁና አስፈላጊውን ነገር በቁሳቁስና በገንዘብ እንድትረዱ ጥሪያቸውን አቅርበዋል። ኢሲኤን ቴሌቪዥን የዩቲዩብ ቻናላችንን፣ ፌስቡካችንን፣ ቴሌግራም ቻናላችንን፣ ቲክቶክ ቻናላችንን ይከታተሉ። ሰብስክራይብ፣ ላይክ፣ ፎሎ፣ ሀሳብ አስተያየታችሁን ኮሜንት በማድረግ ተቀላቀሉን። ኢሲኤን ቴሌቪዥን የሁላችንም ድምፅ